ማለት ነው ጃጓርዬ የግል ጥላቻ እንኳን ቢኖር የሆነ ሰው ዝም ብለህ አይተከው ቀልብህ የማይወደው ሰው ይኖራል። እንደዛ አይነት ሰዎች እንኳን ሲያጋጥሙኝ አለማየት እንጂ የምፈልገው እነሱን አልከታተልም። አብዛኛው የኛ ሰው ደግሞ ችግሩ እየጠላህም ይከተልካል፣ ያሳድድካል ምናምን። ከጠላከኝ ብሎ ካድርገክ መሄድ ትችላለህ ካለ ያቺ ኢክራማውን እኔ እዛን ሰዓት ዱባይ ላይ ማለት ነው ግሩፕ ነበር 10 10 15 15 እየሆኑ ተጽዕኖ መፍጠር አለብን ብለው ለአንዲት ለነጃት ኢክራም ከ10 ሴቶች ጋር ሆና ነው ቪዲዮ የሰራችብኝ። መታረድ አለባት መያዝ አለባት እያለች እቺ ኢክሩ የምትባለውን ካወካታውን ከሳሪ ጋር ይገመች ምን ትታመማለች ደግሞ እሷ አሁን አሞኝ እንደዚህ ሆኜ ከስሬ ገለመለ ትላለች። እኔ ራሴን ላጠፋ መድኃኒት ወስጄ ነበር። ለምሳሌ ዘውዲቱ ሆስፒታል ለወር ለሁለት ወር ያክል ተኝቼ ነበር ክኒንና መርፌ እየተጠቀምኩኝ ስለልቦና አይደል እንዴ። ከዛም በኋላ ነው ነጂ ራስሽን ማጥፋት የለብሽም አንቺ ጀግና ሴት ነሽ መኖር ያለብሽ ሴት ነሽ ብዬ ራስ ነጃትን አሳምኛት ወድቆ መነሳትን ያሳየው ሴት ነኝ እኔ። ራሴን በራሴ አክሜ የተነሳው ሴት ነኝ። ራሴን በራሴ አክሜ ራሴን ያሻረውኝ ያዳንኩኝ ሴት ነኝ። አሁን እሷ አሞኝ ምናምን ብትለኝ ሁሉም ሰው ታሞ እኔ ቀን በቀን ሰላም የለኝም ውስጤ እንደታመመ ነው። በጣም ኃይለኛ ጨጓራ በሽታ አለብኝ ምናምን ብዙ ነገር ራሱ ሰው የማያውቅ ነው የማያውቅ በውስጥ ሰው የማያውቅ ነገር ብዙ ህመም እኮ ይኖራል በውስጥ ስለማናወራ እንጂ በሽተኛ ነን እኮ ሁላችንም። አሞኛል ካልክ ደግሞ ራስህን መግደል ነው። እየታመምክም እችላለሁ ብለህ መጠንከር አለብህ። እሷ አሁን ወርቆ መነሳትን ማሳየት ሲገባት ትንሽ ብር ታገኛለች አጠፋፍታ ስትጨርስ ምናምን እንደ አዲስ ሀገር ሽቶባት ትመጣለች። ገባክ? አሁንም እንደዛው ይዋጣላታል አጠፋፍታ ተመልሳ ትመጣለች። ይሄ ፌር አይደለም። ቁጭ ብለክ ደግሞ ለውጥ የለም። ሰው ደግሞ ተሰበርሽ እኮ ሲልም ደግሞ ኖ አልተሰበርኩም ብላ ራሷን አሳምና መነሳት አለባት። እና ሰው ክፋ ነው። ዛሬ ላይ ምንም አላዘንኩም እኔ ለምሳሌ ምክንያቱም እኔ ለሰይፍ አሳልፎ ለመስጠት አልነበር በግሩፕና ቪዲዮ ስትሰራብኝ የነበረችው አየካርለ አረብ ሀገር ላይ ስትኖር በሰላም ውለክ በሰላም ለማደረክ ምንም አይነት ዋስትና የለክም። ያለና አማራጭ ምንድነው? ለሁሉም ስደተኞች ጥሩ ለሰው ልጅ ለሰው ዘር ሁሉ ጥሩ ነገር ማሰብና ጥሩ ነገር መመኘት ይበልጣል። ያው እስር ቤት ያለው ነው እኔ አገባች ወንድ ገዝታ የተባለው ከእስር ቤት ሰወጣ ተበሰቃቅላን ያገኘዋትኝ ኢክራም ማለት ነው። አይ ነው ስታስታውሽው በጣም በቃ አፋስ ከፍቶ ሃይባ ቤት ራሱ ገብቼ ሚስጥሬን ሁሉ ካስወጣችኝ በኋላ ሃይባ ችግሬን ሁሉ ከነገርኳት በኋላ የስነ ልቦና ክኒን ራሱ እንደምጠቀም እኔ ልነግራችሁ አልፈለኩም ነበር ጃጓር ሰውጣ። ምክንያቱም እቺ ኢብድ እንጂ የሚሉኝ እዛ ቦታ ላይ ተጽዕኖ ስለፈጠረባት ነው። አይምሮዋ ላይ ሰዓቷን ለመግደል በቃ መቋቋም አቅቷት ነው ብሎ አያስብም። የእውነት አብዳ ነው የሚሉኝ እንጂ የነበርኩበትን ሁኔታ አይረዱኝም። የስነ ልቦና ክኒን እንኳን ስጠቀም እንደቆየው ልነግራት አልፈለኩም ነበር። ታውቃለህ እንዴት እንደምትሰረስርክ ምናምን ብቻ ምንድነው የምትፈልጊው ስትለኝ እኔ ልመናን አብዝቼ ተጸየፋለሁ ነው ያልኳት። ሰርቼ እንዳልሰራውኝ እንጂ አረብ ሀገርም ስኖር በጣም የሥራ ሰው ነኝ። ልጅነትም ስላለ መልበስ ምናምን ያምረኛል። ብር በጣም አጥፊ ስለነበርኩ እንጂ የሥራ ሰውም ነበርኩ። ሁሉንም ነገር አስረዳዋል። ምንድነው የምትፈልጊው ስትለኝ እኔ የምፈልገው አረብ ሀገር ተሰድጄ መልሼ የምሰደድበት ብር ብቻና ብቻ ነው የምፈልገው ነው ያልኳት። እንግዲህ 100 ሺህ ይሁን 200 ሺህ ይሁን ብቻ ወደ አረብ ሀገር የምሰደድበት ብር ነው የምፈልገው የነገርኳት። ከዛ ህዝቡ እርግጥ ሊያዋጣልኝ በጣም በኃይለኛው ቃል እየገቡ ነበር ምናምን 300 ምናምን ሺህ ቃል ገቡ ብላ ከዚህ በላይ ቃል እንድትገቡላት አልፈቅድም ትበላሻለች ብላ ዘጋቻቸው። ለምንድነው ምቀኛ የምትሆኛትኝ ብለው ቀጠቀጧት። ነገ አስገባታለሁ መልሼ አሁን ሌላ ቤት እርዳታ አለብኝ ብላ ደርግማ ወጣች። ላይቭን በአካውንቴ የገባው ጃጓርዬ ወላሂ 30 ሺህ ብር ብቻና ብቻ ነው። ለዚያውም 5000 ብር 2000 ብር ምናምን 500 ብር ተጠረቃቅሞ ነው። ከአንድ ሰውም አይደለም ያ 30 ሺህ ብር
ደህና የሀበሻ ቀሚስ እንኳን ይገዛም ያ 30 ሺህ ብር። ከዛ አስረድቻት ሰድባኝ እያለች ነው ዛሬ ላይ ስሜን የምታጠፋው። እኔ ማን ከልቡ እንዳዘነልኝ ማን ከልቡ እንደሚቆረቆርልኝ ጠንቅቄ አውቃለሁ። አሁን ለምሳሌ ከጉጭ ጋር ምንም እንኳን ልኮራረፍ ልንደባበር ልናገራትም እችላለሁ፣ ግን ከውስጤ ነው የምወዳት። ባፌ እዚህ ብዙ ልል እችላለሁ፣ ውስጤ ግን ሌላ ነው ለሷ። ያቺው ከልቧ ብታዝንልኝ ኖሮ ብር ስላላስወጣችልኝ ሳይሆን ሚስጥሬን በዛ በለጋ እድሜ በ23 ዓመቴ ነው እስር ቤት የተወረወርኩትኝ። ሰውነት ያልቆ በስንት ነገሩኛ አጥንቴ በክኒን ተሰባብሮ ምናምን ሚስጥሬን ሁሉ አውርቼ ካስወራችኝ በኋላ ነው ላሻለችኝ ሌባ። የት ነው ያስረዳችኝ? አንቺም ብቻ እኮ አይደለም ታስታውሻለሽ። ብታስረዳኝ ኖሮ አልከዳትም ነበር። ስትፈልግማ የራሷች ጎጠኛ መንደሬ በአንድ ቀን አዳርም እኮ 2 ወር ታሰረች ብላ ይኸው በሚሊዮኖች የሚቆጠር ከ3 ሚሊዮን ብር በላይ አይደል በአንድ ቀን አዳር ያሰባሰበችለት ቁጭ ብላ ዋትስአፕ ላይ ለምትፈልገው ሰውማ አስገቡ እያለች እያስገደደች ሁሉ ነው የምታስገባው። ቃል የገቡትን ሰዎች አንጡ እያለች ያባካ ለፈጣሪ የተመሰገነ ይሁን። እንደናንተ አይነቶችን ወንድሞች ሰጡኝ። ብዙ እህቶችም አሉ ታውቃለህ። እዚህ ደርሻለሁ እኔ ይብላኝላት ለሷ። አሁን ልዩ ነች። አንቺም ብቻ ሳይሆን ሌሎችም ሰዎች እንደዛ ኮምፕሌንት ያደርጉ ነበር። ለምሳሌ ሰላሚና እንደዛ አይነት ሰፖርት የሚያደርጓትና አሁን ሱሱ ማለት ነው ጃጓርዬ የሴት ጸብ ነው የተፈጠረው። ያችም ሱሱ ስትፎክር ነበር ገባች፣ ወደ ኢትዮጵያም ሄደች። 2 ወር ሙሉ ታስራ እኛ ድፍን 3 ዓመት አይደል እንደ ከህይወታችን ከእድሜያችን የከሰር ነው። ድፍን 3 ዓመት 2 ወር ታሰረ ብላ ታለቅሳለች። መንደሬ ጓደኛ ስለሆነች ነው እዛ እየለቃቀመች ያገኘቻትን እየሄደች ቤሩት በነበረች ሰዓት ትገፋላት ነበር። ሱሱ የስራ ሰው ናት ምናምን ለሚሉ ደግሞ ውሸት። ገና ድፍን ዓመት እንኳን አልሆናትም። ይሄን ዊግ ቤት ከፍታ መስራት ከጀመረች ሱሱ ሲጣጡ ሲሰክሩ ነው የምናውቃቸው። የስራ ሰው ነበረች ትላሉ። ችግሩ ነጁዬ እርዳታም ራሱ በቲፎዞ ነው የሚያሳዝነው። አየሽ መርጦ አልቃሽ ያሳዝናል። አይ ነው በጣም ከባድ ጊዜ ነበር ያሳለፍችው። ያንቺ ሀቢባ ጋማ ያንቺ ብቻ አይደለም የብዙ ሰዎች የነ ሰላሚና እዛ ይናል አልከተለ ጃጓር ያባቲ ዛሬ ላይ አንቺ እብድ ነው የሚሉኝ። የስለ ልቦና ክኒን እንኳን እነዚህ የስለ ልቦና ክኒን ወስድ ነበር ብያቸው አይደለም እንደዛ ብያቸው በፈጣጣው እብድ ነሽ እያሉ ሲያሳድዱኝ ነው የሚሉት። እኔ ስለማልሰማቸው እንጂ አላወራም ነበር። እኔ ምናልባት በቃ በሰዓቱ መታገስ ስለምፈልግ ከኢትዮጵያ መውጣት ስለምፈልግ ወደ አረብ ሀገር የምወጣበት ነገር ስለሚያስፈልገኝ ሁሉንም ነገር ነገርኳት። የሆነውን ነገር ሁሉ እንዴት እንደምትፈላፈሉ ታውቃለህ። ኢትዮጵያ ሆነሽ ነው ጆይን ያደረግሻት ሀቢባን የነበረው? ኢትዮጵያ ግብት እንዳልኩኝ ወር ራሱ አልሞላኝም። ተጽዕኖ ፈጥረውልኝ እኮ ነው በፊት የሚያውቁኝ ያዘኑልኝ ዘመዶች እንጂ የጨከኑብኝ የኦርቶዶክስ ልጅ ሆኖ በእኔ ያላዘነ የለም። ገባህ? እንደሰው እኔ በሃይማኖት ጉዳይ ምናምን ሳይሆን እነሱ ያሰቡልኝ እንደ ስብዓዊነት ተሰምቷቸው ነው። እንዴት በስደት ዓለም በሰው ሀገር ላይ አሳልፈው ይሰጧታል ብለው ተቆርቁረውልኛል። እና ኮሜንት ላይ ሄደው ተጽዕኖ ፈጥረውልኝ ነው ቪዲዮ ሰርተው ምናምን። የዛን ሰዓት ሲጀመር እኔ ከራሴ ጋር እኮ ሁሉ አይደለሁም። እንኳን እሷን ፍለጋ ልሄድ ብር አዋጭልኝ ብዬ ልሄድ ራሴን ጠልቻለሁ እኮ። እስር ቤቱ ይሻለኝ ነበር ሁሉ እያልኩኝ ከገባው በኋላ ኢትዮጵያ ማለት ነው በቃ አበድኩኝ። የሆነውን ነገር ሁሉ ሳስብ እስር ቤት እንኳን ራሱ በአንደውኑ ጨለማ ውስጥ ነው ካሉት በታች ከሞቱት በላይ መካከል ጨለማ ውስጥ ነው ያለሁት ብለህ ራስህን አሳምነከው ትቀጥላለህ። ከወጣክ በኋላ ግን በጣም ከባድ ነው የሚሆንብህ። እዛው እስር ቤቱ ይሻለኝ ነበር ብያለሁ እኔ ለምሳሌ ኢትዮጵያ በገባው ሰዓት። ከዛ ነው ቀጥታ ከሳውዲ ዲፖርት ያደረጉሽ ወደ ኢትዮጵያ? ፍርድን እንደጨረስኩ ማንኛውም እዚህ ሀገር ፍርደኛ ከሆነ ፍርድን እንኳን ብትጨርስ ራሱ ወረቀት እንኳን ቢኖርክ መውጣት አትችልም። ወደ ሀገርህ ነው የምትላከው።
ፍርድህን ከጨረስክ በኋላ ማለት ነው። የመኖሪያ አንድ ነገርም በሳውዲ እኮ ከባድ ነገር እኮ ነው እኮ እነሱ እኮ በጣም ነው የሚያስፈራው። በዚህ አስጠፍተናለኝ እንጂ እኮ ሊያሳርዱኝ ነበር የሰጡኝ። ጃጓሪ የምንነክ ነው አልኩሽ። በጣም በቃ ከዚህ ዓለም ላይ ውጪ የሆነ ቦታ ቢኖር ሳውዲ ላይ ነው። ህጋቸው የተለየ ይሄ ድሮ የቀረ ሰው መገደል መታነቅ ያለበት ስርዓት እስካሁን ድረስ መኖሩ በጣም የሚገርም ነገር ነው። ድሮ እኮ ስቅላት ነበር በሰው ልጅ፣ ግን ዓለም ተሻሽሎ የሰው ልጅ አይሰቀልም፣ በእድሜ ልክ ነው የሚታሰረው። አሁን ግን በሳውዲ አረቢያ ግን እጅ በመቁረጥ በመስቀል በመግደል ግን በጣም ነው የሚያምኑት። ይሄን አልተውትም። ከነሱ በላይ እንዴት ሲጀመር ጃጓር እኔ ጥፋትም ካጠፋው ኮሜንት ላይ እኮ ነው እንደዚህ ቁጭ ብዬ እያወራሁ እኮ ነው። አንዷ መታ አንቺ ካፊር አንቺ እያለች ስትሰድበኝ እኮ አናዳኝ እኮ ነው መልስ መልሼላት እንጂ ብድግ ብዬ እኮ ያጠፋው ጥፋት የለም ጃጓር። ሁን ብዬ እኮ ያደረኩት ነገር አይደለም። ኮሜንት ላይ መተደጋግማ ሰደበች መልስ ሰጠዋትኝ። ችግሩ እኮ ኮሜንት የሚጽፉት ናቸው ስሜት የሚያረጉት እና በዛ ይዘው ነው ለፖሊስ እንድትያዥ ያደረጉት። አዎ ሪከርድ አደረጉኝ። አንድ ሪከርድ ወሰዱ፣ ከዛም አሳልፈው ሰጡኝ። ሎኬሽን የልከው ምናምን እና እስር ቤት እያለሁ ለ3 አመት ያክል በቃ አበሻዎቹን ድገፍትረው ለአረብ ሰጥተውኝ ስታረድ ምናምን ፊቴን ተሸፍኔ ምናምን ነው የሚከየልብኝ። ገባካ? እኔ ዛሬ ላይ አንገቴን ብትቆርጠኝ ለዘመዶቼ ምንም አይነት ርህራሄ የለኝም። ሶሪ። ሲቀጥል የይቅርታ ልብ መኖር አለበት። ይሁን ይቅርታ ብለህ የምታልፈው ነገር አለ፣ ይቅርታ የማትልበት ነገር ደግሞ ይኖራል። ጃጓሪ እንዴት ብዬ ነው እኔ ጥፋቴ እንዳለው ነው። ጥፋትም ካጠፋው ማለት ነው ጥፋተኛም ካደረጉኝ እነሱ የእውነት ሰው ቢሆን ኑሮ ኤምባሲ ወስደው አንጠልጥለው ቢሆን ኑሮ አሳልፈው ባይሰጡኝ ኑሮ ይሻለኝ ነበር። ኤምባሲ ወስደው ቢሰቅሉኝ ይሻለኝ ነበር አሳልፈው ከሚሰጡኝ ብዬ እኮ ነው የተቃጠልኩት። መክረውኛል አልመከሩኝም። እና አቡ አሚራ አልነበሩ እንዴ አንደኛው ጨብጫቢ አቡ አሚራ አይደለን የመያዝ ላይ ያስያዘኝ? ትልቅ ሰው ነው፣ የልጆች አባት ነው። እንደ አንድ ታናሽ እህቱ ትመከራ አላለም። ሁሉም በኔ ነው የሞት ፍርድ ነበር ሲፈርድ የነበረው። እሱም ነበር እንደዛ ሰዓት ላይ ኦፍ ኮርስ አንደኛው ማን ነው የዚህ ሀገር ዜጋ አለ አንድ ወስደው ሰጡት ቪዲዮውን ሪከርድ አድርገው ከዛ ሎኬሽን የላኩለት እሱ መጥቶ ነው ስራ ቦታዬ በር ቆርቆሮ ምናምን ነገር ብሎ እኔም አልፈራውም። ቀጥ ብዬ ነው የሄድኩላችሁ። ውጪ ሎኬሽንሽ ተልኮላችኋል እያሉኝ ራሱ የሰው ነፍስ አላጠፋውም። ብገባም ሀገሬ ነው የትም አልወጣም አልኳቸው። ወተሽ ይቅርታ ጠይቂ ሲሉኝ ደግሞ አልጠይቅም አልኳቸው። እንኳንም ያልጠየቁ ምነው ጠይቄ ቢሆን ኑሮ አልታሰርም ነበር ብዬ እንኳን አንድ ቀን አይምሮዬ ላይ መቶልኝ አያውቅም። እንኳንም ወጥቼ ይቅርታ አልጠየቁ እነዚህ ነው ያልኩት። ሰው ግን ገርማል። አበሻ ሆኖ እንደዚህ አይነት ነገር መጨካከን እንደው የራሱ ዜጋ የተሻለ ነገር አስቀምጦልኝ ነው ጃጓሪ። የአረብ ቤት ብሰራ ኑሮ እኔ እያከኩ ነበር። አባቴ ነገር መቼም ይገባል አልፈልሽም ነበር። ግን ያው 3 አመት ያየሽው መከራ ደግሞ 3 አመት ያየሽው መከራ እስር ቤት ደግሞ ቀላል ነገር አይደለም። 3 አመት ሪስክ ነበረው እንዴ እንዳለችው አይደለም። አላ ካርታና ፕላን ያለክ ሰው ኮንክ ጃጓርጊ በስደት ዓለም ላይ አረብ ሀገር እንኳን የምትኖር ሴት በአቅሟ ማለት ነው አይደለም ድፍን 3 አመት አንድ ቀን ራሱ አረ ሰከንድ ራሱ ለአንተ ዋጋ አለ። የእውነት ሰው ኮንክ በህይወትክ ትክክለኛ ሰው ኮንክ የዓላማ ሰው ኮንክ ደቂቃና ሰከንዶች ራሱ ለአንተ ዋጋ አላት። አይደለም አመታት። እኔ በአመት ውስጥ ራሱ ያሳካሁትን ነገር ሳስብ ስለ 3 አመቱ ሳስብ አሁንም ይሰማኛል። ጃጓርዬ ይቅርታ። አረ ምንም መሰማት የለበትም። አንቺ እኮ አሁን ይሄን ነገር ከነዛ ሰዎች እኮ በልጠሻል። ነው ከነዛ ሰዎች ይሄን ካደረጉ ሰዎች እዛ አንቺ አሁን የደረሽበት ቦታ ላይ ያልደረሱም እነሱ እና ጥሩ ነው። አንዳንድ ችግርን በብዛት ማየት ይኸውልሽ ለበጎ ነው። ያኔ ዝም ብለሽ ባትታዘ የሆነ ነገር ባይመጣ ኖሮ እንዳልሽው መዳቤት ብትሰሪ ኖሮ አሁን የደረሽበት ደረጃ አደርሽም ነበር። ግን የሆነ ችግሮች ሲመጣ ግን ወደ ሌላ ሊለውጥሽ ፈልጎ ነው።
አየሽ ተለውጠሽ እዚህ ደረጃ ደረሽ። አሁን ማንም ሰው እስር ቤት ከእስር ቤት ምን ተማርሽ ከእስር ቤት ቆይታሽ ብትለኝ አንደኛ ከፈጣሪ ውጭ በማንም መደገፍ እንደሌለብኝ ራሴን መሆን፣ ሁለተኛ ደግሞ ጊዜ በጣም ውድ እንደሆነ ተምሬያለሁ። ለዚያም ነው እኔ መልበስ አያምረኝ፣ መውጣት አያምረኝ፣ ምን አያምረኝ፣ በቃ ቀጥ ለጥ ብዬ በቃ ሀገሬ ላይ መግባት የሆነ ነገሮችን አሳክቼ ወደ ሀገሬ መመለስ እንዳለብኝ ሀገሬ ላይ መኖር እንዳለብኝ ምናምን ነው ራሴን ያሳመንኩትኝ የማስበውም ገባካ። እና ጊዜ በጣም ውድ እንደሆነ ተመሪዎች ይሄን ሁሉ ሲቃይ አይተሽ እንዴት እንደገና ወደ ለመመለስ ፈለግሽ? አልጠላሽው ሀገሩን? እልክ ይዞኝ አትመጣም እንደ በኢትዮጵያ መጅልስ ሁሉ ትከሰስልን። ለምንድን ነው የወጣችሁ? ለምንድን ነው አልሞተችም ብለው አበዱ። እና ያለን እሱማ እንግዳውስ ብዬ ተነስቼ መጣሁ በእልህ እንጂ መጣሁ። ፍላጎት አልነበረኝም። ይቅርታ ሀገርም አልቀየርሽም እኮ ሀገርም ሳትቀይር ተመልሳው እዛው ሀገር ላይ እኮ ነው የገባችው። ለምንድን ነው የሰው ነፍስ አላጠፋው? እና ሳውዲ አሁን ራሱ እንደዚህ አንድ ክላስ 4 ማዕዘን ክላስ ቁጭ ብዬ ስውል ሳድር ቀን በቀን እዚች ክላስ ሲያውኝ የቁም እስረኛ ለመውጣት እየፈራው ምናምን ይመስላችኋል? ማን አባቱ ነው የሚነካኝ? ዛሬ ላይ ዝም ቤት ነሽ የሚለኝ የለም። ምግብ ቤት ሄዳለሁ። አሁን ለምሳሌ አንዳንዴ ጥርሴን ምናምን ብሬስ ላስቀይር ሲሄድ እግር መንገዴን አግልዬ ምግብ ቤት ላይ ሲያገኙኝ ነጃት እንዴት ነሽ? እኔ እኮ በጣም ነው የምወድሽ ምናምን ይሉኛል። አውቀው እኮ ነው። እርግጠኛ ነኝ አሁን ኮሜንት ላይ ባገኝሽ አንቅሽ ነበር ደፋሽ ነበር የምትለኝ ሴት ሆናለች። ማንም አባቷ ዝምቤን እሺ አትለኝም። ከዛ ሱፐር ማርኬት ላይ ደግሞ ባለፈው አንድ ነገር ፈለገውኛል። ሁለቶቹ ያስታውቅባቸዋል። ከዛ አንዷ ጠጋ ስትለኝ እንደዚህ ፍጥጥ ብያየዋት እንዳትናገሪያት አለቻት። አንዷ ከተናገረችኝ እዛው አቀልጥላታለሁ። አች ግማታም እብድናት ምናምን ነገር እንዲወይ ትናገራለህ ወይንም ትደባደባለህ ብለው ይሁን አይደል የሚያስቡት። አሁን እዛ መጣ አንቺ ብትለኝ ለምን ፖሊስ አይኖርም እገጥማታለሁ። ምን አባቷ ታሪክ አላት እንያዛለን ብለው ፈርተው ይሁን ምን ይሁን አላቅም። እንዳትናገሪያት ተይ ምናምን ትላታለች ጓደኛዋን። ከዛ መንቀር እያልኩኝም ብያለፍኳቸው ሱፐር ማርኬት ውስጥ ሴደልያ ውስጥ ማለት ነው ሻምፖ ምናምን ልገዛ ገብቼ እና ማንንም አባቱ ፈርቻ አይደለም እኔ ወደ ውጭ የማልወጣው ምናምን እንደፈለኩ መዝለል እችላለሁ። ግን ስለማልፈልግ ነው፣ ስለማይጠቅመኝ ነው። በህይወቴ ካርታና ፕላን ስላለኝ ነው፣ ህልምና አላማ ስላለኝ ነው። እኔ ወደ ውጭ ስወጣ በቀላሉ 500 ሪያል ሳላጠፋ አልመለስም። ስለዚህ ለምን እወጣለሁ? በላለው ጠጣለው። ቤት ያፈራውን ቲክቶክ ስራዬ ነው፣ ስራዬን እሰራለሁ። ለስራ አይደል የወጣሁት? ወጣት ነኝ፣ ስሜት ይኖረኛል። ግን ራስን ካሳመንከው ደግሞ ትኖራለህ፣ ትቀጥላለህ። ለነሱ አሁን ይሄ ተብረቅርቆ ምናምን እንዲጸጉር ተሰርቶ ዱቄት ተገልብጦ ሆቴል ለሆቴል ባህር ለባህር መዘርጋት ምናምን ነው። ይሄ ነው የነሱ ህይወት። እኔ ደግሞ አልፈልግም። እነሱ ገና ሳይባንኑ የኖርኩበት ህይወት ነው ያ። ከ5 ዓመት ከ6 ዓመት በፊት ኑሬበታለሁ። እና ነጁዬ አሁን ሳውዲ ነሽ ያለሽው? እኔ እኮ ሌላ ሀገር መስለሽኝ ነበረ። ነሽ? ሳውዲ ነው ያለሁት፣ ጅዳ ነው ያለሁት። አንቺ ግን አንበሳ ነሽ ተመልሰሽ እዛው። እግዚአብሔር እኮ ተመልሳ መምጣቷ መሄዷ እዛ ራሱ አሁን ዋጋ የከፈልሽበት ነገር አለ። ልመጣ አልፈለኩም ነበር ጅዳ። ጃጓርዬ ገጠር አለ፣ ወደዛ አባሃ ምናምን የሚባል ገጠር አለ እና ወደዛ ልወጣ ነበርና ያሰብኩት አትገባትም መያዝ አለባት እያሉ ቀወጡት። እንዴ ሳውዲ አረቢያ የአባትሽ ቤት ነው እንዴ ብዬ ገጥሜ ነበርኩ። ሲጀመር ሁሉንም ነገር ታውቃለህ። እንደዛ ሳብደ ነበረ እኮ። ግማሹ በሃይማኖት ይመጣል፣ ግማሹ በብሔር ጥላቻ ያለባቸው እኮ ነው። ለምን ሳውዲ መጣች ብለው ራሱ እኮ ዛሬ ድረስ የሚያሟቸው ሰዎች አሉ ዘመዶቼ። በባለፈው ራሱ መካ ሂጅ አይተከኝ ከሆነ እዛ መካ ላይ በእነሱ እጅ ቢሆን ኑሮ ያ ቦታ ይከለክሉኝ ነበር፣ አያስገቡኝም ነበር። ለአበሻ እጅ ቢሆን ኑሮ አያስገቡኝም ነበር። የመጣሽው ያው በጫካ አድርገሽ ነው የመጣሽው
እንስት አመጣጥሽ ያው ቪዲዮ ሁሉ እኮ አለ። ወደ ታች ስትወርድ ባህሩ አለ። ጫካ ለጫካ እየተኛን ምናምን ቪዲዮ እያደረጉ በጣም ሃርድ ነበር። መንገድ ራሱ በጣም ተሰቃይቻለሁ። ለምን በሊቢያ አልሞከርኩም? ይሄን ያክል ድካም መኖሩን ባውቅ ኑሮ በሊቢያ ለምን አልሞከርኩም? በዛው ብሄድ ይሻለኝ ነበር ብዬ በጣም ነበር የምበሳጨው። እንደ ድሮ አይደለም መንገዱ። አንድ ወር ከ15 ቀን የፈጀብን በእግራችን የተጓዝነው። በፊት እኮ በሳምንትም ሳውዲ ትገባለህ። አሁን ግን በጣም መንገዱ ስለተበላሸ ተቀያይሯል ምናምን። እዛ ጥይት እየተተኮሰብክ ነው የምትመጣው ምናምን። በጣም ሃርድ ነው። በእግርህ ነው የምትጓዘው። መኪና ምናምን አይታሰብም። በየመን የገባችሁት? አዎ። እና ጅዳ ሳውዲ ከተማ ላይ ከገባን በኋላ ነው ራሱ ወደ ጅዳ መኪና ላይ ተሳፍረን የመጣ ነው እንጂ እንዳለ በእግራችን ነው የመጣው። ስንት ሰው ነበራችሁ? በጣም ብዙ ነን። ተቀላቅለን ነው የደላላ እንቀላቀልና መንገድ ላይ ስንሄድ ሁሉም በየፊናው ይለያያል። መገንጣያችን ላይ ስንደርስ ግማሹ እንተላለፋለን ምናምን። በጣም ብዙ ነን። 100 እስከ 400 ድረስ ሲጓዝ ነው የምታገኙ የመላይ አበሻ በቀን 400 500 እስከ 600። መቼም በዛ መንገድ የመጣ ሞትን የሚፈራ አይመስለኝም። ተመልሰው የሚወጡት ነገር እኮ ነው። አንዳንዶቹ ናቸው የሚያልቁት ማሬ። አንዷ እኛ መንገድ በጨለማ ይሄድ ውሃ ልትጠጣ ቁጭ ብላ እባብ ነድፏት ራሱ የሞተች ልጅ አለች። ዋው! መጥፊያችን ራሱ አይታወቅም። በዛ ላይ የኛ አበሻ ደንቆሮ ነው ብታይ ጃጓር። አሁን ለምሳሌ እኔ በአገር ሰው ማለት ነው መቼም የደላላ ጤነኛ የለውም፣ ግን በአገር ሰው እንኳን ብትመጣ ታመህም ቢሆን የሞትከው ተመተህም ሊሆን ይችላል። የሆነ ነገር አጋጥሞ በምን ምክንያት እንኳን ህይወትክ እንዳለፈ ያ ሰው ለቤተሰቦችክ ያስረዳል። የኛ ህዝብ ዝም ብሎ ነው በማያውቀው ሰው ይመጣል ምናምን። ቤተሰብ አለ ወያላይል ወየላይል በሐሳብ ሲሰቃይ ይኖራል። ስንቶቹ ናቸው አሁን የሞቱት? እዛውን የራያ ልጅ ነውና የመላይ ደላላዎቹ የሐርቡ ልጆች ናቸው። ሐርቡ ወደዛ በከሚሴ ወደዛ ማለት ነው። ከዛ ልጁ ሲሞት እነዛ ሰዎች ጉርጓር ቆፍረው እንኳን ሊቀብሩት ፍቃደኛ አልነበሩም። ጃጓር እንደገና እዛ እኛ ዳስ ውስጥ ያሉ ወንዶች ተጠርተው ያገራችሁ ሰው ሞቷል ተብለው ተጠርተው ሂደው ነው ደፍነውት የመጡት የራያ ልጆች ማለት ነው። አሁን እነዚህ የራያ ልጆች ስላሉ ጎረቤት ያረዳሉ። ኖርማል ነው። ኦኬ። አሁን ያ ልጅ ከነዛው ከከሚሴዎች ልጅ ጋር ያለ ሞቶ ተቀብሮ ቢሆን ኖሮ ለቤተሰቦች እንኳን ማን ነው የሚያረዳው? እስኪ ምን እሱ ነው እንደሞተ ማን ይነግራቸዋል? ሞትንም እኮ ሞት ይበልጠዋል። ቢያንስ በአገር ሰው ላይ እንኳን መሰደድ አለብህ ስትሰደድ በባህር። የሚገርም ነው እኮ በጣም ያንን ሁሉ መስዋዕት ተከፍሎ እንደገና በጫካ ሌላ መስዋዕት መክፈል ከፍሎ እንደገና የጠላሽበት ያሰቃየሽ ሀገር ላይ ለመግባት በጣም ከባድ ነው። በዛ ላይ ደግሞ ወንዶቹ በጣም ወንድ ልጅ 10 ጀግና ቢሆንም ሴት ሆኖ ነው የሚመጣው በዛ ቦታ ላይ። ወንድነትን እንኳን መጠቀም አትችልምና እኔ አንጀቴ ነበር የሚማታው። ሐዋላ ያለን ማለት ነው። ሐዋላ ስልክ ተቀባይ ያለን ሰዎች ብር ያለን ሰዎች ነጭ ሩዝ ነው የሚበላው። ያ ምግብ ሆኖ የብቻ ይዘጋባቸዋል። እነዛ ብር የሌሉት ከኢትዮጵያ ብር እስካሳወሉ ድረስ ወይንም እዚህ ሀገር ሰው ካለ ዘመር ምናምን ካላቸው እዛ ጋር እየቀጠቀጡ ያስደውሉታል ምናምን። ምግቡ እንዴት ነው የሚዋጥልን? አበሻውም ጨካኝ ነው። እኔ እነዛ ወንዶች ልጆች ተዘግተው ሳያቸው አንጀቴ ነበር የሚማታው። ገንዘብ ስለሌላቸው ነው አይሰጣቸውም ምግብ እና አይሰጣቸውም። የደሃ ልጅ ከሆነስ ሰው ከሌለው ስኬት ይመጣል እንዴ? በደብድ እየደበደቡ እያቆሰሏቸው የመላይ እዛ 6 ወር አመት ሙሉ እያቆዩቸው ስንት ህይወቱ የሚያልፋል። የመላይ እኮ የሚሰራ ግፍ እንዳይመስልክ። ሊቢያ እንኳን ዓለም ያውቅልናል ምናምን ስለ ሊቢያ ሲነሳ ድፍን ኢትዮጵያዊ ያዝናል። የመን ላይ ደግሞ ያልተወራልን ያልተነገረልን ጉዳጉድ ስንት አለ።
አሁን ሲቃየው ያለው የመን ውስጥ ነው ያለው ማለት ነው። እዛ በረሃ ውስጥ የመን ውስጥ ያለው ችግሩ ማለት ነው። ውጥት እንዳለክ ሐዋላ ቤት ነው የሚያስገቡክ። ደላላው ይቀበልካል። ሐዋላ ቤት ማለት የደላላ ቤት ማለት ነው። ምንድነው እሱ? እናሳ ዳስ ነገር አለ። ሐዋላ ካለክ ቁጥር አንጣ ትባላለህ። ቂጥክ ራሱ ቁጭ አይልም። ልብስ ገላህን እንኳን ራሱ እስከምትታጠብ ድረስ ምግብ እንኳን ያበሉክም ያጣጡክ፣ ውሃ እንኳን ያጠጡክም። ከባህር ላይ ወርደክ እንግዲኛ 16 ሰዓት ነው ባህር ላይ እየተጓዝ ነው። አሁን ባህሩም አቅጣጫውን የመን የ2 ሰዓት መንገድ ነው የሚባለው ባህሩ ማለት ነው ለመቁረጥ ባህሩን ለመውጣት። አሁን ባህር ኃይሎች ምናምን ስላሉ ለረጅም መንገድ አቋርጦ ምናምን ነው የሚመጣው ምናምን ነገርና 16 ሰዓት ነው የተጓዝ ነው እኛ ባህር ላይ የወጣ ነው። ቀይ ባህር ነው የቀይ ባህር ነው አይደል? የየመን ባህር ትልቅ ነው ግን በአቋራጭ ነበር ቶሎ የምትሻገረው። 2 ሰዓት ምናምን ነበር ድሮ ስንመጣ። አሁን ግን 16 ሰዓት 20 ሰዓት ከዛ በላይ ትቀመጣለህ። ጀልባ ነች አይደለም? በጀልባ ነው። አዎ በትንሿም አለ ትልቁም አለ። 300 ሰው የሚይዘው አለ። 40 ሰው ነው 30 ሰው የምትይዘውም አለች። አንዳንድ ጊዜ ማዕበል ይነሳልና ምናልባት ከጭነት በላይ ከሆነ ሰው ይገፋል። ጊዜ ራሱ ፈጣሪ አግዞን እንጂ ነበር ማሪ። ከኛ በፊት የሄደው ጀልባ ተገልብጧል ተብለን 3 ቀን ተረጋግተን ነው እንደገና ያሳፈሩ። ከኛ በፊት ይገፈተራል አሉ። ከጭነት በላይ ከሆነ ሰው ወደ ባህር ውስጥ ይገፈተራል ይባላል። እውነት ነው? የማይደረግ ነገር የለም። በዛ ላይ ደግሞ እኔ ይቅርታ የራያ ልጆች በጣም ብዙ ነገር ይጎላችኋል። ጩቤ ይዘው ከትግሬ ጋርና ከኦሮሞ ጋር የራያ ልጆች ሊወጋጉ ጩቤ አውጥተው አባቴ ይሙት ከሆነ ትግሬ ጋር ተጣልቶ እንደራያ ልጅ ጩቤውን አወጣ ሊወጋ። እንግዲህ ጀልባው እንደዚህ ነው። እኛ ካንዱ በጎን ራሱ ከተንቀሳቀስክ በጥፊ ነው የሚያጠናግሩ። ሃይላንድ ይዛሉ ውሃ ቆጥረው በሃይላንድ ነው የሚሞቱት። እንደዚህ እኛ በተርታለን መንቀሳቀስ የለብንም። ወደ መሃልም መንጣት የለብንም እንዳያመዝን ማለት ነው። ወደ አንዱ ጎን አመዝኖ እንዳይገለበጥ በተጠንቀቅ ነው የሚሄዱት። እንደዚህ በሃይላንድ እየወረወሩ እየተማቱ ምናምን የመኒዎቹ ማለት ነው። አንዱ ይሾፍራል፣ አንዱ ጓደኛውን፣ አንዱ ጋዝ ይሞላል ጀልባ ላይ ማለት ነው። አንዱ ሲደክመው ደግሞ አንዱ ይቀበለዋል። እነዛ በጣም መጥፎ ናቸው። ይመታሉ ምናምን ብታይ በሃይላንድ